ሰላም ጤና ይስጥልን ቤተሰብ እንዴት ቆይታችኋል? እንዴት ሰንብታችኋል? በያላችሁበት የዓለማችን ኮርነር ሰላማችሁ ሁሉ እንዲበዛ ዛሬም በድጋሚ ቸሩ ሁሉ እየተመኘው ዛሬ የመጣሁበት ርዕሰ ጉዳይ እኔ ቤተሰቦቼ ቪዲዮ ብዙ እየሄደልኝ አይደለም። ሐሳብ ልጠይቅ ነው የመጣሁት ዛሬ ሐሳብ ልጠይቅ ነው። ምን ልስራ? ብዙ ጊዜ ጀማሪ ዩቲዩበሮች ጀማሪ ተንቀሳቃሾች የሆነ ነገር ማውራት ካልቻልክ ብዙ እየሄደ አይደለምና ላይቭ ላይ ብዙ ሰው እያየኝ 4-5 ሺህ ሰው በአንድ ላይ ብያየኝ ቪዲዮ እየሄደልኝ አይደለም። አንድ በተለይ አሁን በትንሹ በዚህ የላይቭ ፕሮግራም 300-400 ሰው በጣም የምግባባው ሰው አለ። እናንተ ሲደርሳችሁ ሙሉውን ብታውልኝ ከዛ ውጭ ደግሞ ሐሳብ ብትሰጡኝ ምን ላይ ልስራ? እንግዲህ እኛ ሀገር ሶሻል ሚዲያ ላይ ጀማሪ ስትሆን ወይ የሆነ ብሔር ካልተሳደብ ወይ ስለ ፖለቲካ ካልነካካ ወይ ስለሆነ ሃይማኖት ካልነካካ መሄድ የሚቻልበት እድል የለም። እኔ የማነሳው ጉዳይ ደግሞ ስለ ሶሻል እንቅስቃሴያችን ነው፣ ማህበራዊ ክዋኔዎች ላይ ነው። በእያንዳንዱ ሞመንት በእያንዳንዱ እንቅስቃሴ ምን መስራት አለብህ? እንዴት ራሳችንን አፕዴት እናድርግ? እንዴት ከራሳችን ጋር እንግባባ? እንዴት ነጋችንን በተሻለ እይታ በተሻለ ፕላን እናስተካከል የሚል ነው ሐሳቡ። እንደ ሐሳብ እኔ መጥፎ እሳቤ አለው የሚል ነገር የለኝም። ግን ሰው በብዛት ሰው ወዱና ፈቅዶ ጨርሶ የማየት እድል የለም። ወደ ገደለው ስገባ የኔ ቤተሰቦች በእውነት አንድ የቪዲዮ የሚደርሳችሁ ሰዎች ቪዲዮውን እስከ መጨረሻው ብታውልኝ እኔ አተርፋለሁ፣ እናንተም አከስሩ። ጊዜ ሲኖራችሁ ቪዲዮውን ቢዚ ብትሆኑ እንኳን ሳይለንት አድርጋችሁ ብታውልኝ፣ አንድ ሁለት ሐሳብ ብትጠቁሙ ምን ሐሳብ ላይ መቼም ብዙዎቻችሁ ብዙ ምልከታ አላችሁ፣ ብዙ እይታ አላችሁ። ብዙዎቻችሁ ደግሞ ይሄን ብትሰራ ያላችሁኝ አላችሁ። ለምሳሌ ቭሎግ እኔ አሁን ያለሁበት ሁኔታ ከሀገራችን ካለው ነገር ጋር ተያይዞ ካሜራ ይዘህ ለመንቀሳቀስ ሁኔታዎቹ አይፈቅዱም። ከዛ ውጪ የሆነ ግን እንደው ምናልባት ብዙ ሰዎች ላይ ያለ ነገር ይታየዋል። እኔም ማላቀው ሌሎቻችሁ የሚታያችሁ ነገር አለ። እኔ ጋር በዚህ ጉዳይ ቢንቀሳቀስ በዚህ ጉዳይ ፕራክቲስ ቢያድርግ የተሻለ ርቀት መጓዝ ይችላል፣ የተሻለ ይታያል የምትሉት ነገር በተደጋጋሚ ሐሳብ የሚሰጠኝ አንድ ወንድም ያለ ቭሎግ ላይ ግን በበረታ ነው። ግን እሱ ሁኔታው ስለማይፈቅድ ሁኔታዎቹ ፈቅደው እሱን ነገር ማከናወን እስከምችል ምን ላይ ፕራክቲስ ባረግ ብዙ ርቀት ሊሄድ ይችላል፣ ቪዲዮ ሊታይ ይችላል የሚለውን ጥያቄ ለመጠየቅ ነው። አባቴ ይሙት ይሄን ነገር ግን አንድ እንደው ቪዲዮ ደረሳችሁ 100 ሰው ራሱ ማየት አልቻለም እና ቪዲዮ የሚደርሳችሁ ሰው ቪዲዮ ብታውልኝ። ብዙ ሰው ኮሜንት ያደርግልኛል፣ ግን ኮሜንቱን ጽፎ እስከሚጨርስ ነው። ኮሜንት ለመጻፍ ምናልባት 30 ሰከንድም ሊበቃ ይችላል፣ 20 ሰከንድም ሊበቃ ይችላል። ዩቲዩብ ደግሞ መጀመሪያ ላይ የሚደርሰው ሰው በደንብ ጨርሶ ካላየልህ አይወደውም የሚል ስለሆነ የሚወስደው የበለጠ ተደራሽ እንዲሆን አያደርግልህም አልጎሪዝሙና። ፕሊዝ ሶሻል ሚዲያ ላይ ብዙ መረዳዳት ይቻላል ማለት ላይክ በማድረግ ቪዲዮን በማየት እኛ ደግሞ ጀማሪዎች ስለሆን ብዙ ርቀት እየሄድን ስላልሆነ ሁኔታዎቹ መልካም የሚባል ላይ ናቸው። ሰዓቱ ቢሞላም ሁሉ ነገር ቢስተካከልም ግን ቪዲዮ ካልታየልህ ደግሞ አፍተር ከዚህ በኋላ ሞመንቱ ያን ያክል ውጤታማ መሆን አይቻልምና በቅንነት ቪዲዮን ይውልኝ ለማለት ነው። ሐሳብ አስተያየታችሁን ፈልገዋለሁ። በሌላ ጊዜ በሌላ ርዕስ እስከምመለስ መልካም ሁሉ ተመኘው። ጤና ይስጥልን።